ዛሬ በደብረ ታቦር ዙሪያ ሊያስተምሩኝ ስለተገናኘን በጣም ደስ ብሎኛልና እንደው ደብረ ታቦር ራሱ ከቃሉ እንነሳ ምን ማለት ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንስ በደብረ ታቦር ማንን ነው የምታከብረው? በጣም ጥሩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 9 አበይት በዓላት 9 ንዑሳት በዓላት አሉ። 9 እና 9 18 ነው። 18ቱም 99.9% ሳይሆን 100% በክርስቶስ ላይ ያተኮሩ ናቸው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ዋናው ስራዋ የስራዋ ማዕከል የስራዋ ውሃ ልክና መሰረት ሁለት ነገር ነው። አንድ ክርስቶስን ከነወዳጆቹ መግለጥ፣ ሁለተኛ ሰይጣንን ከነሟርተኞቹ ማጋለጥ ከነሰራቱ ማጋለጥ ነው። ስለዚህ ክርስቶስ ከምትገልጥባቸው በዓላት መካከል ደግሞ ይሄኛው አራተኛው በዓል ነው። የመጀመሪያ ተጸነሰ እንላለን፣ ተወለደ፣ ተጠመቀ። አራተኛው የደብረ ታቦር በዓል ነው። እንግዲህ ከቃሉ ስያሜ ስንነሳ ደብር ማለት ተራራ ማለት ነው። ታቦር ማለት በኢየሩሳሌም ያለ የአንድ ተራራ ስም ነው። እንግዲህ ከቦታ የተባረከ ቦታ፣ ከውሃ የተባረከ ውሃ፣ ከእንጨት የተባረከ እንጨት አለ። አባቶቻችን ከሰው አብርሃምን፣ ከአዝሪት ስንዴን፣ ከአትክልት ወይንን፣ ከአዕዋፍ ርግብን፣ ከእንስሳት በግን መረጠ ይላሉ። እነዚህ ለበጎ ምሳሌ የተመረጡ ናቸው። ለምሳሌ ጅብም የእግዚአብሔር ፍጥረት ነው። ብዙ ጊዜ ለጥሩ ምሳሌ አንጠቀምበትም። በግ የዋህ ነው፣ ቀና ነው፣ መስዋዕት ነው። ርግብም የዋህ ናት። ርግብና እባብ ሁለቱም የእግዚአብሔር ፍጥረቶች ናቸው። ግን በየዋህነት የተመረጠችው ርግብ ናት። በምድር ያሉ አትክልቶች በጣም ብዙ ናቸው። ወይን ግን ለትልቅ ምስጢር የተመረጠ ተክል ነው። ከጊዜ ደግሞ የተመረጠ ጊዜ አለ። የተጸነሰበት፣ የተወለደበት፣ የተሰቀለበት፣ የተነሳበት፣ ያረገበት፣ ብርሃነ መለኮቱን የገለጠ እንደዚህ አይነቱ ከጊዜም የተባረከ ጊዜ አለ። ከውሃም የተባረከ ውሃ አለ። ለምሳሌ ያልታደለ ውሃ እኮ ድራፍት ይጠመቅበታል አይደል? የታደለ ውሃ እኮ ጸበል ነው ይጠጣል። የታደለ እንጨት መስቀሉን እንሳለመዋለን። ያልታደለ እንጨት ደግሞ የክላሽ ሰደፉ ነው ሰው ይመታበታል። ስለዚህ ድንጋይም የተባረከ ድንጋይ አለ። የላሊበላ ድንጋይ አሁን ህንጻው የተገነባበት የተባረከ ህንጻ ነው። በረከት የሚፈስበት ረድኤት የሚፈስበት ነው። እንደገና ደግሞ በድንጋይ የተፈነከቱ ሰዎች እኮ አሉ። ስለዚህ ፍጥረታት ይባረካሉ፣ ይረገማሉ። ከቦታም የተባረከ ቦታ ይሄና ደብረ ታቦር እንደው የሚገርም ነገር በቦታው ከነበሩት መካከል አንዱ ቅዱስ ጴጥሮስ በዓይኑ አይቷል፣ በእጁ ዳስሷል፣ በጆሮ ሰምቷል። ሁልጊዜ እንደምንለው በዮሐንስ ወንጌላዊ በደብረ ታቦር ከነበሩት ደቀ መዛሙርት መካከል አንዱ ዮሐንስ ነው። ዮሐንስ 5 መጻሕፍት ጽፏል። በሐዲስ ኪዳን ውስጥ አንድ ወንጌል ጽፏል፣ 3 መልእክት ጽፏል፣ 5ኛ ራእይ ጽፏል። ይሄ ሰው ይሄ ቅዱስ ምን ብሏል? በአንደኛ መልእክቱ ላይ እኛ የነገርናችሁ ያስተማርናችሁ የጻፍንላችሁ በመላ በግምት በሳይሆን አይቀርም በይመስለኛል አድርገን ልብ ወለድ አይደለም። እንደምታውቀው ልብ ወለድ ገጸ ባህሪያት አሉ አይደለም? መቼት አለው። እነዛ በደራሲው ጭንቅላት ውስጥ ተወልደው ተጸንሰው አድገው አግብተው የሚሞቱ ናቸው። ለምሳሌ ሰብለ ወንጌልና በዛብህ እኮ የእግዚአብሔር ፍጥረቶች አሉ። አዲስ ዓለም ፈጥረው የገደሏቸው ናቸው። ክርስትና ግን ልብ ወለድ አይደለም፣ እውነት ነው። እና ዮሐንስ ሲናገር ምን ይላል? ዘርኤናሁ በአዕይንቲነ በዓይናችን ያየነው፣ ወዘሰማዕነሁ በእዘኒነ በጆሮአችን የሰማነው፣ ወዘገሰሳሁ እደዊነ በእጆቻችን የዳሰስነውን የተረጋገጠ እውነት ነው የጻፍንላችሁ ተባለ። ይሄ የስምምነት ውጤት አለ። በነገራችን ላይ ዓለም ላይ ያሉ እውነቶች የስምምነት ውጤቶች ናቸው። ለምሳሌ ኢትዮጵያ ብር እየሰራ ያለው እኛ ስለተስማማን ነው። መንግስት ነገር አልተስማማውም ቢል አንድ ዶንያ ብር ቢኖርህ አንድ ዶንያ ወረቀት ነው ያለ ስምምነቱን ካነሳ። ክርስትና ግን የስምምነት ውጤት አይደለም። ኢየሱስ ክርስቶስ እውነትም ሕይወትም መንገድም እኔ ነኝ ብሏል። ስለዚህ በዓይናቸው አይተው በጆሮአቸው ሰምተው በእጃቸው ደሰው በአፍንጫቸው አሽተው መዓዛ መለኮቱን ማለት ነው። እና በደብረ ታቦር ከነበሩት አንዱ ደቀ መዝሙር ቅዱስ ጴጥሮስ ነው። እና ይህን ተራራ ሲገልጠው ምን ብሎታል? በቅዱሱ ተራራ ከሱ ጋር ሳለን ብሎ ገልጦታል ባጭሩ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ እንግዲህ የተራራ ቅዱስ አለ ማለት ነው። የክርስቶስ ብርሃነ መለኮቱን የገለጠበት የታቦር ተራራ ቅዱስ ነው። ሚሳኤል የተጠመደበት ተራራ የረከሰ ነው። ወይ ለጣዖት በሬ የሚታረድበት ተራራ የረከሰ ነው። የረከሰ ተራራ ላይ የተቀደሰ ተራራ አለ። የተባረከ እንጨት አለ፣ የተረገመ እንጨት አለ። አባቶቻችን ከሰው መርጦ ለሹመት ከእንጨት መርጦ ለታቦት ነው። እና እንግዲህ በዓሉ በቦታው ይጠራል። በቤተ ክርስቲያናችን በቦታ የሚጠሩ በዓላት አሉ። ለምሳሌ በአብይ ጾም እኩሌታ ደብረ ዘይት እናከብራለን። በዓሉ ደብረ ዘይት ነው። ስያሜው የተወሰደው ድርጊቱ ከተከናወነበት ቦታ ነው። ብዙን ጊዜ በዓለም አቀፍም ደረጃ በሰውም ስምምነቶች አሉ። ለምሳሌ የውጫሌ ውል ውጫሌ ማለት ወሎ ውስጥ ያለ አንድ ትንሽዬ መንደር ነች። በ18ኛው መቶ ክፍለ ዘመን ጣሊያንና ኢትዮጵያ ውል የተዋሉበት ቦታ ነው። በቦታው ውሉ ተጠርቷል። የአድዋ ድል፣ የማይጨው ድል፣ የሮሜ ስምምነት፣ የዋርሶ ስምምነት እየተባለ በዓለም አቀፍ ደረጃ እንሰማለን። ድርጊቱ በተከናወነበት ቦታ ስም በዓሉ ይሰየማል። ስለዚህ አባቶቻችን ደብረ ታቦር ብለው የሰየሙት ጌታ ብርሃነ መለኮቱን የገለጠበት ቦታ ነው። በመጀመሪያ ደረጃ እኔ የክርስትና ውሃ ልክ የሆነች እርሾ የሆነች አስኳል የሆነች ይሄን ሁሉ ድርጊት የተሸከመች አንዲት ቃል በመጽሐፍ ቅዱስ አለች። በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ አባቶቻችን ይሄ አጠቃላይ የድህነታችን ምስጢር ተከማችቶ ያለው በዚች ቃል ነው ይላሉ። ምንድናት ያቺ ቃል? ወውእቱ ቃል ሥጋ ሆነ፣ ያም ቃል ሥጋ ሆነ ነው የሚለው።
ያም ቃል በመጀመሪያ ወንጌላዊ ዮሐንስ ከአራቱ ወንጌላዊ አንዱ ነው። ስለ ጌታ ሲናገር ምን ይላል? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ፣ ያለሱ ሁሉ በሱ ሆነ፣ ያለሱ ምን የሆነ የለም አለና የቃልን ረቂቅነት፣ ዘላለማዊነት፣ ሕያውነት፣ ሰማያዊነት፣ ንጉስነት፣ የማይዳሰስ የማይጨበጥ የማይራብ የማይጠማ ከጊዜ ከቦታ ከሁኔታ ቁጥጥር ውጭ መሆኑን ተናገረና ይሄንን ያህል ክብር ያለው ይሄንን ርቀት ይሄንን ያህል ምጥቀት ያለው ቃል ግን ስጋ ሆነ ብሏል። ይሄ ሐዋርያት ብትላቸው፣ ሰማዕታት ብትላቸው፣ ጻድቃን ብትላቸው፣ እመቤታችን ብትላት፣ መስዋዕቱ ብትለው፣ ቅዳሴው ብትለው፣ ማሕሌቱ ብትለው፣ መንግስተ ሰማያት ገሃነመ እሳት ሲኦል ገነት የምንለው በጠቅላላ የዚህ ቃል ውጤቶች ናቸው። ይሄ ቃል ባይኖር ሁሉም ነገር አይኖርም። ሐዲስ ቃልን ስናጠና በማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለች አንድ ታሰባል። ምንድናት ያቺ ቃል? መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም፣ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ ሐረግ መጽሐፍ ይላል። ሐረገ ትውልድ ተቆጠረለት ማለት ነው። ልክ አንተ አባትህን እሸቱ መለሰ ይቀጥላል እስከ 7 ልትሞላ ይቀጥላል። ይሄም እንደዛው ነው። ልክ ኢየሱስ ክርስቶስም ዘመን የማይቆጠርለት ዘመን ተቆጠረለት። ከጊዜ ቁጥጥር ውጭ የነበረ በጊዜ ቁጥጥር ስር ዋለ። በቦታ የማይወሰን በቦታ ተወሰነ። 40 ቀን ሞላው፣ 12 ዓመት ሞላው፣ 30 ዓመት ሞላው። ተወለደ፣ ተሰደደ፣ ተጠመቀ፣ ተራበ፣ ተጠማ፣ ተሰቀለ፣ ሞተ፣ ተገነዘ የምንላቸው ለሰው የሚስማሙ ቃላት የተነገሩለት ቃልና ስጋ መለኮትና ሰው ስለተዋህዱ ነው። ሃይማኖታችን ራሱ ተዋህዶ ነው የሚባለው። ይሄ ስያሜ ከምን የመጣ ነው? ቃል ስጋ ሆነ ማለት። በዚህ በቃል ስጋ ሆነ ውስጥ ስንት ቃል አለ? ቃል አለ፣ ስጋ አለ፣ ሆነ አለ። እነዚህ ሶስቱ ስጋና ቃል ተዋህደዋል፣ አንዱ ሆነዋል። ቃል ማን ነው? ቅድም እንዳልኩ መለኮት ነው። በመጀመሪያ ቃል ነው የተበረው። ስጋ ደግሞ ማን ነው? ከመቤታችን የነሳው የሚራብ የሚጠማ የሚደክም የሚፈራ የሚሰግድ የሚጾም የሚጸልይ የሚወሰን ያንተና የኔ ስጋ ማለት ነው። እንግዲህ ቃል ስጋ ሆነ ማለት እመቤታችን እንደ ቃል ይደረግልኝ ብላ የቅዱስ ገብርኤልን ቃል አሚን ብላ ከተቀበለችባት ከመጋቢት 29 እሁድ 3 ሰዓት ጀምሮ ተቆጥሮ ታኅሳስ 29 እስከሚወልድ ያለውን ማለት ነው። ስለዚህ አሁን ቃል ስጋ ሆነ ስንል ሁለት የተለያዩ ነገሮች ናቸው የተዋሃዱት። ብዙውን ጊዜ ሰዎች የሚስቱት እነዚህ ሁለት የተለያዩ ባህሪያት የተለያዩ አካላት ናቸው የተዋሃዱት። መቼም እኔ ቢጠጥርም ደጋግሞ ምዕመናን እንዲሰሙ ትጠይቃለሁኝ። ይህን ማለፍ አንችልም። እንደው የሽሮና የበርበሬ ጉዳይ እያወራን ሜዳ ልናስቀረው አይገባም። ይሄ በግድ መታወቅ አለበት። እሺ ቃል ስጋ ሆነ ስንል ቅድም እንዳልኩ ቃልና ስጋ ለየብቻው የምንረዳቸው። ቃል ማን ነው? እግዚአብሔር። ቃል ማን ነው? ረቂቅ ነው። ቃል ማን ነው? ዓለም ሳይፈጠር ነበረ። ቃል ማን ነው? ሰማይና ምድርን ፈጠረ። ቃል ማን ነው? መላእክትን ፈጠረ። ቃል ማን ነው? 40 ዘመን ለእስራኤል መና ወረደ። በሰዶም በገሞራ እሳት አዘነበ። በኖህ ጊዜ ፍል ውሃ አዘነበ። ፈርዖን ከነሰራዊቱ አሰጠመ። የኢያሪኮን ግንብ አፈረሰ። በኤልያስ ጊዜ በኤልያስ አድሮ 3 ዓመት ከ6 ወር ሰማዩን ዘጋ። በነ ጌዴዎን በነ ሶምሶን እያደረ በብሉይ ኪዳን ትልልቅ ነገር አደረገ። ያንን ሁሉ ተአምር ሲሰራ የነበረ እግዚአብሔር አሁን በሐዲስ ኪዳን ግን ምን ሆነ? ሰው ሆነና 3 ክንድ ከስንዝር እንደኔና እንዳንተ ሆነ። በበረት ተጣለ፣ በጨርቅ ተጠቀለለ፣ ተራበ፣ ተጠማ፣ ተሰደደ፣ ተሰደበ፣ ተራቆተ፣ ተገነዘ፣ ተቀበረ ተብሎ ተነገረለት። ያ እስራኤልን 40 ዘመን መና የመገበ እግዚአብሔር ራበው ተባለ። ውሃ ካለት ያፈለቀ እግዚአብሔር ጠማው ተባለ። ሰማይን በከዋክብት በጨረቃ በፀሐይ ያስጌጠ ምድርን በአበባ ያስጌጠ ያስዋበ እግዚአብሔር እራፊ ጨርቃቱ በረደው ተባለ። የሚያጠግበው ተራበ፣ የሚያረካው ተጠማ፣ የሚያለብሰው ተራቆተ፣ የሚፈውሰው ታመመ፣ መከራ ተቀበለ፣ ሕይወት የሚሰጠው ሞተ። ውሃ ከለከሉታል ዮሐንስ። ዝናብን ለሚሰጠው ዝናብ አሁን ቅድም ዝናብ እየጣለ ነበር አለ። አሁን የሚጥለው ዝናብ በመንግስት ፈቃድ፣ በቀበሌ ፈቃድ፣ በተባበሩት መንግስት በአሜሪካ ፈቃድ ቢሆን ስንት ጉዱ ነበር። በእግዚአብሔር ፈቃድ ግን እየዘነበ ይሄን ዝናብ የሚሰጠው እግዚአብሔር ግን ውሃ የሚሰጠው አጡ ተጠመው ብሏል በመስቀል ላይ። ስለዚህ ይሄ ምን ውጤት ነው? ቅድም የነገርኩህ ቃል ስጋ ሆነ ያልናት ውጤት ነው። ኢየሱስ ክርስቶስ ራበው፣ ጠማው፣ ጸለየ፣ ጾመ፣ ሰገደ ስንል አንደነግጥም። ለምን ደሞ አንደነግጠው? ስጋ ሆኗል። በዝግ ቤት ገባ ሲባልም አንደነግጥም። ቃል ነዋ፣ መለኮት ነዋ። አየ ኢየሱስ ክርስቶስ እንጀራ በረከተ ተብሎ ተጽፎለታል። እንደገና በግልባጭ ደግሞ ተራበ ተብሎ ተጽፏል። ውሃውን ወይን አደረገ ተብሎ ተጽፎለታል። ተጠማ ተብሎ ተጽፎለታል። ደክሞት በውሃ ጉድጓድ አጠገብ ተቀመጠ ተብሎ ደከመ ተብሎ ተጽፎለታል። እናንተ ደካሞች ወደ እኔ አሳርፋችኋለሁ ብሎ ደግሞ ተናገረ። እሱ እኔ ዓለም ብርሃን ነኝ ብሎ ተናግሮ ነበር። በጨለማ ቤት ታስሯል። ሰማይን በከዋክብት ያስጌጠ እግዚአብሔር ራቁቱን በመስቀል ላይ ተሰቅሏል። ስለዚህ የቃል ስጋ ሆነ። ቅድም ያልኩ የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ አጠቃላይ የሐዲስ ኪዳን መጻሕፍት ሁሉ እናታቸው ማናት ብትባል የኛ ሊቃውንት ሲያመሰጥሩ የመጻሕፍት በጠቅላላ እናታቸው ይህች ቃል ናት። ማን? ቃል ስጋ ሆነ። ተራበ፣ ተጠመቀ፣ ቃል ስጋ ሆኗል። ተወልዷል፣ ማን? ቃል ስጋ ሆኗል። በደብረ ታቦር አምላክነቱን ገለጠ፣ ቃል ስጋ ስለሆነ። ተሰቀለ፣ ቃል ስጋ ስለሆነ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ቃል ስጋ ስለሆነ። ቢያመነ የተጠመቀ ይድናል፣ ቃል ስጋ ስለሆነ። ይሄ የዛች ትንሽዬ ቃል በሶስት ናቸው ቃሎች። ቃል ስጋ ሆነ።
በቃ አለቀ። ልጻፈው ብትል እኮ አንድ ገጽ እንኳን አይፈጅም ማለት ልበለው እንኳን ብትል እኮ በአንድ ሰከንድ እለዋለሁ እኮ። ይቺ የአንድ ሰከንድ ቃል ግን የብዙ ሺህ ዓመታት ጥያቄ የመለሰች ናት። የነቢያትን ጩኸት የመለሰ የነቢያትን ጥያቄ የመለሰ የነቢያትን ዕድሜ የመለሰ ነቢያት የሰዉት መስዋዕት ያጠኑት ማይጠንት የጸለዩት ጸሎት ያን ያህል ዘመን በመንጸፈ ደይን ወርቀው በግራ ጋንንት እየተጠቀጠቁ መቼ ነው የምንድነው ወደ ቀደመ ቦታችን ርስታችን መልሰን እያሉ ብዙ ነቢያት የጮሁለት ይህች ቃል የዛ ውጤት ናት። አጠቃላይ ሐዲስ ኪዳን መጻሕፍተ ሊቃውንት መጻሕፍተ መነኮሳት ቅድም እንዳልኩ ዛሬ ጳጳሳቱ ፓትርያርኩ ቀሳውስቱ ዲያቆናቱ በዓለም ላይ ያሉት በአውሮፓ በአሜሪካ ያሉት ትልልቅ ካቴድራሎች ሁሉ የዚች ቃል ውጤት ናት። ይህች ቃል ባትኖር ሁሉም ነገር ያከትም ነበር ማለት ነው። ስለዚህ ይህችን ቃል በትክክል መረዳት አጠቃላይ የሐዲስ ኪዳን ቁልፍ እንደማግኘት ይላሉ ሊቃውንቱ። እንግዲህ ይሄን ጥያቄ እንደው ሰፋ አድርጌ ልመልስልህ ብዬ ይሄንን ቃል ይዘን ወደ ደብረ ታቦር እንወጣለን። እንግዲህ ኢየሱስ ክርስቶስ ሰው ሆነ ስንል ቅድም እንዳልኩህ በዘመኑ የነበሩ ሰዎች ትልቅ ጥያቄ ነበራቸው። በተለይ ጸሐፍት ፈሪሳውያን ሰዱቃውያን የሚባሉ በዘመኑ የብሉይ ኪዳኑ ሥራ መስዋዕት እየሰዉ መጻሕፍት እያነበቡ እየተረጎሙ የሙሴን ሥራ ሲያስፈጽሙ የነበሩ ሰዎች ነበሩ። እነዚህ ሰዎች ኢየሱስ ክርስቶስ ሰው ሆኖ ሥጋ ለብሶ ሲመጣ አልጠበቁም። መሲህ እንደሚመጣ ይጠባበቃሉ። እነሱ የሚጠብቁት መሲህና አሁን የመጣው መሲህ ግን አንድ አይነት አይደለም። እነሱ የሚጠብቁት መሲህ ወታደር ሰብስቦ መሳሪያ ሰብስቦ አከማችቶ ከጠላቶቻቸው ጋር ተዋግቶ አሸንፎ እስራኤልን በዓለም ዝነኛ ታላቅ ሀገር አድርጎ እነሱም ታዋቂ ህዝቦች አድርጎ ተፈሪ መንግስት፣ ተፈሪ ባንዲራ፣ ተፈሪ ታሪክ ያለው መንግስት መመስረት ነበር። ክርስቶስ ግን ተገለበጠና የሚውሉ ከለምጻሞች ጋር የሚውሉ ከኃጢአተኞች ጋር እናንተ ደካሞች ሸክም የከበዳችሁ እንደውም በሉቃስ 15 ቁጥር 1 ላይ ስትመለከት አንዱ የፈሪሳውያን ክስ ምንድነው? ከተራ ሰው ጋር ይውላል። ለክብሩ በማይመጥን ቦታ ለክብሩ የማይመጥኑ ሰዎች ጋር ይውላል ነው። ዛሬም አንዳንድ ጊዜ ይባላል አይደል? አንዳንድ ቦታ ዝቅ ብለ እንደው ዝቅ ብሎ እንኳን የለም ሁላችንም ዝቅ ያለና እንደው መቼም ተስማምተን የዝቅና ከፍ ቦታ መድበን ዝቅ ከፍ ያለ ሰው የለም። ሁላችንም ዝቅ ነን ያለን እና እንደው ክብሩን አይጠብቅም። ለክብሩ የማይመጥን ቦታ ይውላል። እግዚአብሔር ለክብሩ ተጠንቅቆ ያውቃል። ለደህንነቱ አይጨነቅም። መስቀል ላይ ከመስቀል የበለጠ ለደህንነት አስጊ ቦታ አለ? ከበረት የበለጠ ለክብር የማይመጥን ቦታ አለ? በረት ተገኝቷል። ለክብሩ አይመጥንም። መስቀል ላይ ተገኝቷል። ለክብሩ ለደህንነቱ አስጊ ቦታ ነው። አልዓዛር ሞተ ተብሎ ቢታንያ የምትባለው የድሆች ሰፈር ናት። እዛ ሰፈር ተገኝቷል። ሰርግ ቤት ተጠርቶ ቃና ዘገሊላ ሄዷል። ቢሄድ ጉድለት ነው ያጋጠመው። የጴጥሮስ አማት ታማ ንዳር ታማ ተስቦ ታማ ሊጠይቅ ገብቷል። ስለዚህ ክርስቶስ ለክብሩ የማይመጥን ቦታ ይውላል። ለክብሩ የማይመጥኑ ሰዎች ያነጋግራል። የፈሪሳውያን ክብርን ጠብቅ እኮ ነው በሌላ ቋንቋ። እነዚህ ለምጻሞችን አትንካ ነው። በብሉይ ኪዳን አንድ ለምጻም በእጅ አይነካም። ለምን ነው? በጠጣበት ኩባያ ተጠጣም፣ በበላበት ሳህን አትበላም፣ በሚተኛበት መኝታ አትተኛም። ያ ሰውዬ ተፈውሶ ካህኑ ጅኗል ብሎ ማረጋገጫ እስኪጽፍለት ድረስ በበላበት አትበላም፣ በጠጣበት አትጠጣም። እሱ ጋራ ከማንኛውም ማህበራዊ ግንኙነት የተገለለ ነው። በእጅ መንካትም አትችልም። ክርስቶስ ግን በብሉይ ኪዳን በሐዲስ ኪዳን ለምጻሞች ወደሱ ሊፈውሱ ሲመጡ ተፈውሳል ብሎ በቃሉ ማዘዝ ይችል ነበር። ነገር ግን ይሄንን የማግለሉን የስነ ልቦናዊ ጫናውን ለመስበር ና ብሎ በእጁ ይዳስሰዋል ለምጻሙ። ምክንያቱም በብሉይ ኪዳን እንኳን ክርስቶስን ያህል ትልቅ አምላክ አንድ ተራ ሰው እንኳን ለምጻም ሰው በብሉይ ኪዳን አይነካም። የብሉይ ሊቀ ካህናት የተኮፈሰ ትዕቢተኛ፣ ለምጻሞችን፣ ኃጢአተኞችን፣ አመንዝሮችን የሚጸየፍ ለክብሩ የሚጨነቅ ልብሱ እንኳን አፈር እንዳይነካው የሚጨነቅ በሰው ሸክም የሚጭን የሰው ሸክም የማያቃልል ሰው ነበር። የሐዲስ ኪዳን ሊቀ ካህን ክርስቶስ ግን ሸክም የሚያቃልል፣ ቁስል የሚፈውስ፣ እንባ የሚያብስ፣ ለምጻሞችን አንጽቶ ከሰው ጋር የሚቀላቅል ተራዎች ይዞ ትልቅ ሰው የሚያደርግ አምላክ ነው። ስለዚህ በአብዛኛው አይሁድ ያዩት አምላክ የሰውነቱ ነው በብዛት። ለዚህ ነው እንደውም በማቴዎስ ወንጌል ምዕራፍ 13 ቁጥር 55 አካባቢ ላይ እንዲህ ብለዋል። እንዲህ አናውቀውም ወይ? አባቱ ዮሴፍ ነው፣ እናቱ ማርያም ናት፣ ወንድሞቹም እናውቃቸዋለን። እንዲህ ያለ ጥበብ ከየት አመጣ? የእንጨት ጠራቢ ልጅ አይደለም ወይ? አንዳንድ ጊዜ እኛም ሀገር አለ አይደለም፣ አንዳንድ ጎበዝ ተማሪ ከቤተሰብ ወጥቶ ከገበሬ መካከል ወጥቶ ከድሃ ቤተሰብ ወጥቶ በሳይንሱ በቴክኖሎጂ በስነ ጽሁፍ በሁሉ በስፖርቱም ትልቅ ደረጃ ሲደርስ ጎበዝ በርታ ከማለት ይልቅ ምንድነው የሚቀናኛ? ቤተሰቦች እናውቃቸው የለ እንዴ? የድሃ ልጅ አይደል እንዴ? ምን ነው ለሰውየው ከማጨብጨብ ይልቅ የሰውየውን ጀርባ ቁስል እየነካካ ዘርጥጠን ለመጣል ጠልፈን ለመጣል ምንፈልግ ልክ ፈሪሳውያን አይሁድ የሚያደርጉት እንደዚህ ነው። እንደውም እዛ ላይ ምን ይላል መጽሐፍ ቅዱስ? ተሰናከሉበት ይላል። ዛሬ በእውነት አንደበታቸው ያልተገረዘ ንግግራቸው ያልታረመ አስበው የሚናገሩ ሳይሆን ተናግረው የሚያስቡ ተናግረው ራሱ ያስቡ ተናግረው ሁሉ ያስቡ። እንደውም ሸለምኳቸው አንተ እንደው ሳይንስ አሁን አብዛኛው ሰው ተናግሮ ነው የሚያስበው። ወይኔ ምነው ምላሴ በቆረጠ ወይኔ በግሪን በሰበረ ይላል። ሳያስብ ሄዶ እኮ ከደረሰ በኋላ እኮ ግሪን በሰበረ ነው። መጀመሪያ ሳትነሳ መሄድ አለብኝ የለብኝ ብለህ ለእግር መመሪያ መስጠት ያለብህ ጭንቅላትህ እንጂ እግርህማ ተራመደ ምን ያድርግ? ሞተሩ ሲንቀሳቀስ ጎማው ምን ይሰራል? ስለዚህ የዮሴፍ ልጅ ነው እያሉ ብዙ ነገር ያደርጉ ነበረ። ቅድም እንዳልኩ ለምጻሞቹ ይዳስሱታል፣ እውራኑ ይዳስሱታል። አሁን በዚህ ምክንያት አምላክነቱን ማሳየት ነበረበት።
ለነማን? ለጠላቶቹ አይደለም፣ እሺ ለተማሪዎቹ ነው። ቅድም እንደነገርኩ ዮሐንስ በመልእክቱ ሲናገር ምን ብሏል? በጆሮአችን የሰማነውን በዓይናችን ያየነውን በእጃችን የዳሰስነውን እውነት ነው የጻፍንላችሁ። የሚገርምህ የደብረ ታቦር በዓል ከመከበሩ በፊት ክርስቶስ አንድ ጥያቄ ጠይቆ ነበር። ለመሆኑ በሰፈር ሰዎች እኔን ማን ይሉኛል ብሎ ጠይቆ ነበር። ማንም ቢሉት ጉዳዩ አይደለም። እሱ አንደኛ ያውቀዋል፣ ሁለተኛ በማለታቸው የሚለወጥ የሚቀየር ነገር የሚጨመር የሚቀንስ ነገር የለም። ነገር ግን ጥያቄው በዚህ ጥያቄ መልስ ለሐዋርያት ሊነግራቸው የፈለገው ነገር ነበር። ማን ይለኛል ብሎ ጠየቀ። አይ በሰፈርማ ግማሹ ኤልያስ ነው ይሉሃል፣ ሙሴ ነው ይሉሃል፣ ኤርሚያስ ነው ይሉሃል፣ ዮሐንስ መጥምቅ ብዙ ነው የምትባለው። እሺ ያስ ሆነ የሰፈሩ ነገራችሁኝ። አንተ ሙሰ መነ ትብሉኒ እናንተስ ማን ትሉኛላችሁ? ቁልፉ ይሄ ነው። አየህ እኔ ብዙ ክርስቲያኖችን አስጠነቅቃለሁ። ብዙ ኦርቶዶክሳውያን ሙስሊሞች ስለ ክርስትና ምን እንደሚሉ፣ ፕሮቴስታንቶች ምን እንደሚሉ ማጣራት ይፈልጋሉ። አያገባንም፣ እሱ አያገባንም። ፕሮቴስታንቶች ስለመቤታችን ምንም ነገር ሊያስተምሩ ይችላሉ፣ መብታቸው ነው። በዛ ነፃነት አንገባም። ይህን ምክር ለፕሮቴስታንቶች እመክራለሁ፣ ለሙስሊሞች እመክራለሁ። በያለንበት ሃይማኖታችን አጽንተን መያዝ እንጂ ስለሌላው ሃይማኖት ገብቶ መፈትፈት፣ መጨመር፣ መቀነስ፣ ማጥበብ፣ ማስፋት በጣም ስህተት ነው። ሰው በኑሮ ተስፋ ሲቆርጥ ነው ስለ ጎረቤት ኑሮ መረጃ የሚሰበስብ። እውነቴን ነው የምልህ። አንዳንድ ነዋሪ ምንድን ነው የሚያደርገው? ጎረቤት በግ ታረደ፣ ድንች ተቀቀለ፣ ሽሮ፣ ስለ ጎረቤት መረጃ የሚሰበስብ። ጎረቤት በሬ እንደታረደ መረጃ ከመሰብሰብ ይልቅ የራስን ድንች ቀቅለ በልተህ ዓመት ተመስገን ብለህ ለጥ ብለህ መተኛት። ከዛ በኋላ እናንተ ማን ትሉኛላችሁ አለ። ሊነግራቸው የሚፈልገው ይሄን ነው። ቅዱስ ጴጥሮስ ፈጣኑ፣ የዋሁ፣ ቀናው ከ12ቱ ሐዋርያት አንዱ ደብረ ታቦር ላይ ከተገኙት ደቀ መዛሙርት መካከል አንዱ ነው። እሱ ምን አለ? አንተ ውእቱ ወልደ እግዚአብሔር ሕያው፣ አንተማ የሕያው እግዚአብሔር ልጅ ነህ አለ። ይህን ቃል በመጽሐፍ ቅዱስ ከቅዱስ ጴጥሮስ ውጪ ሁለት አካላት ተናግረውታል። አንደኛው ቅዱስ ገብርኤል ተናግሮታል። ቅዱስ ገብርኤል ለእመቤታችን በሚያበስርበት ጊዜ በሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ 30 እንደው እስከ መጨረሻው ቢያነቡትም ተመሳሳይ ሐሳብ ስለሆነ ያን ጊዜ ትጸንሻለሽ፣ ትወልጃለሽ፣ የልዑል እግዚአብሔር ልጅ ይባላል ማለት ሲጸነስ ቅዱስ ገብርኤል የተናገረው ቃልና ከ30 ዓመት በኋላ ቅዱስ ጴጥሮስ የተናገረው ቃል ተመሳሳይ ሆነ ማለት ነው። ሌላ ሶስተኛ ግን ሊናገረው የማይገባ ግን የተናገረው አካል አለ። ማን ነው? ሰይጣን። በማርቆስ ወንጌል ምዕራፍ 5 ላይ ሰይጣን ናውጣ ሲለው ክርስቶስ የእግዚአብሔር ልጅ ካንተ ምን ጠባለ ብሎ ተናግሮ ነበር። ልብ አድርግ። ቅዱስ ገብርኤል የሚያለው የእግዚአብሔር ልጅ ነው። ቅዱስ ጴጥሮስ የሚያለው የእግዚአብሔር ልጅ ነው። ሰይጣን የሚያለው የእግዚአብሔር ልጅ ነው። ቃሉ ተመሳሳይ ሆኖ ተናጋሪዎቹ ግን ወሳኝ ናቸው። ቅዱስ ጴጥሮስና ቅዱስ ገብርኤል አምነውበት ነው የልባቸውን የተናገሩት። ሰይጣን ግን ለማምለጫ ነው የተናገረው። ስለዚህ ነው አሁን እኔ የሚያጠምቁ ሰዎች ሰይጣንን አታስለፍልፉ ምን ነው። ሰይጣን ውሸታም ነው። ትክክል። ለምሳሌ አንተ ቢያምህና ላስጠምቅህ ብሄድ አያድርግብህና ሰይጣን ምን ይላል? ውሸቱን መጋቢ ሐዲስ ናቸው መድኃኒት ያደርጉብህ ይላል። ትክክል። ውሸቱን ነው። ብዙ ጎረቤታሞች እኮ እና የጸበል እንጠመቅ ብለው ተጠራርተው በታክሲ አንድ ላይ ሄደው ሲመለሱ ተለያይተው ይመጣሉ። ለምን? እሷ መድኃኒት አድርጋብሽ ነው። የሰይጣን ውሸታም ነው። ስለዚህ እኔ የሚያጠምቁ ሰዎች በተለይ ሰይጣንን ማስለፍልፍ አይገባም። ክርስቶስ ምንድን ሲለፈልፍ ናውጣ ነው አትረፍልፉታ። በነገራችን ላይ እኛ የምንዋሻው ከሰይጣን ተምረን ነው። ሰይጣን የሚዋሻው ከርቡን አንቅቶ ነው። በዮሐንስ ምዕራፍ 8 ላይ አቡኋላ ሐሰት የውሸት አባት ነው። ልክ ልጅ ከአባቱ እንደሚወለደው ውሸትም ከሰይጣን የተወለደችው እግዚአብሔር አበ ምሕረት እንደሚባለው ሰይጣን ደግሞ አበ ሐሰት የውሸት አባት ይባላል። ስለዚህ የሚያጠምቁ ሰዎች ሰይጣን እንዲለፈልፍ ሊፈቅዱለት አይገባም። ብዙ ሀገር ያናጋል፣ ቤተሰብ ያናጋል፣ ብዙ ትዳር ተፈቶ እናውቃለን። እንደ ሴቶች ሊጠመቁ ሄደው እኮ ባልሽ በውስጥ ልስቶች ላይ ደግሞብሻል፣ አሰርቶብሻል ብለው እኮ ያፋታቸው ሰዎች እናውቃለን። ውሸታም ስለሆነ ሰውየው አድርጎ አይደለም እኮ ሰይጣን ፈጥሮ። ስለዚህ የሚያጠምቁ ሰዎች ሰይጣን እንዲለፈልፍ እድል ይሰጡታል። ናውጣ ነው ማለት ያለባቸውና ሰይጣን የእግዚአብሔር ልጅ ነው ብሎ ነበረ። አትለፍልፍ ናውጣ አውቃለሁ ያለው ክርስቶስ። ቅዱስ ጴጥሮስ ታዲያ ምን አለ? እኛማ የሕያው እግዚአብሔር ልጅ እንደሆንክ እናምናለን አለ። ከዛ ክርስቶስ ምን አለ? አንተ ይህንን ስጋና ደም አልገለጠልህም አላ አቡየ ዘበሰማያት ሰማያዊ አባቴ ነው የገለጠልህ። እግዚአብሔር ይመስገን። ይህን ደግሞ ቅዱስ ቄርሎስ የሚባል በ4ኛው መቶ ክፍለ ዘመን የነበረ መምህር ዓለም የሚባል የነገረ ስጋዌ ሊቅ መጻሕፍትን አላምጦ የዋጠ ሃይማኖቱ ምግባሩ ከሰውነቱ የታረቀለት ከክርስቶስ የተጣበቀ ከሰይጣን የራቀ ትልቅ ቅዱስ አባት ነበር ቄርሎስ ይባል እና ይሄ ሊቅ ሲናገር ምን ብሏል? ወደ ደቆ አብ መምህረ ምን ማለት ነው? ኢየሱስ ክርስቶስ እናንተ ማን ትሉኛላችሁ ብሎ ሲጠይቅ አብ ተገልጦ ለቅዱስ ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ በለው ብሎ አብን የነገሩን ሊቁ ተርጉሞታል። ከምን ተነስቶ አባቴ ነው የገለጠልህ አንተ አይደለም ብሏል ክርስቶስ አብ ሲነግረው አይቷል ያውቃል። እኛ ላይ የለም። ሊቁ ቅዱስ ቄርሎስን ተገልጦለት ተናግሮ ስለዚህ ወደ ደቆ አብ መምህረ በመምህርነት ተገልጦ ለቅዱስ ጴጥሮስ ያስተማረው አብ ነዋል እና አንተ አለት ነህ፣ በዚች አለት ላይ
ቤተክርስቲያኔን እሰራታለሁ፣ የገሃነም ደጆች አይበረታቱባትም፣ የመንግስተ ሰማያት ቁልፍ እሰጥሃለሁ፣ በምድር ያሰራችሁት በሰማይ እየታሰረ ይሆናል፣ በምድር የፈታችሁ በሰማይ እየተፈታ ይሆናል ብሎ የተሟላ የሐዲስ ኪዳን ስልጣን ሰጣቸው። ወዲያው እንግዲህ ይሄ በተባለ በማግስቱ በቃል ቅዱስ ጴጥሮስ ያው እግዚአብሔር ልጅ ነው ብሎ መስክሮ አልነበረም? የቃሉን ወደ ተግባር ለማሳየት ነው። እንግዲህ በዘመኑ ትምህርት ታውቃለህ፣ ክፍል ውስጥ መምህሩ ብላክቦርድ ላይ ይጽፋል አይደለም? ፊዚክሱን ሊያስረዳ ኬሚስትሪውን ሊያስረዳ ይችላል። ኬሚስትሪው ብላክቦርድ ላይ ብቻ ከሆነ ሰውየው ጭንቅላት አይቀረጽም። ቤተ ሙከራ ላቦራቶሪ ያስፈልጋል። እዛ ገብቶ እንዴት እንደሚቀመም መታየት አለበት። ክርስቶስ ደግሞ የቃልም የተግባር መምህር ይባላል። ይናገራል፣ ያደርጋል። እኔ የህይወት እንጀራ ነኝና እንጀራ በርክቶ ያበላል። እኔ የዓለም ብርሃን ነኝ ብሎ አይን አብርቶ ያሳያል። እኔ ትንሣኤና ህይወት ነኝ ብሎ ሙት አስነስቶ ያሳያል። እኔ መንገድ ነኝ ብሎ በመንገድ መሄጃ አይደለም እግር ሰጥቶ በመንገድ እንዲሄዱ ያደርጋል። ስለዚህ ክርስቶስ የቃልም የተግባር መምህር ነው። እንደውም ሳዊሪያኖስ የተባለ አሁን በ4ኛው መቶ ክፍለ ዘመን የነበር ሌላ ሊቅ ምን ብሏል? ተናገርቱ ታተ ወይ የገብር አብያተ፣ እግዚአብሔር ትንሽ ነገር ተናግሮ ትልቅ ነገር ያደርጋል። እኛ ደግሞ ትልቅ ነገር እናወራና ትንሽ ነገር አናደርግም ይላል። ክርስቶስ የቃልም የተግባር መምህር ነውና ልክ እናንተ ማን ትሉኛላችሁ? አንተማ የሕያው እግዚአብሔር ልጅ ነህ ብሎ በቃል መስክሮ ነበረ። በቃል የመሰከሩን በተግባር ላሳያቸው ብሎ ይህን ጥያቄ በጠየቀ ማቴዎስ 17 ቁጥር 1 ላይ ዋመሰዱስ ነስኦሙ እግዚ ኢየሱስ ለጴጥሮስ ወለዮሐንስ ወለያዕቆብ አይረጎሙ ደብረ ነዋህ እንተ ባሕቲቶሙ። በስድስተኛው ቀን ዮሐንስን ጴጥሮስን ያዕቆብን ይዞ ወደ ረጅም ተራራ ይዟቸው ወጣ ይላል። በስድስተኛው ቀን ማለት እኔ ማን ነኝ ብሎ በጠየቃቸው በስድስተኛው ቀን ማለት ነው። መጽሐፍ ቅዱስ ይሄን ያብራራል። በስድስተኛው ቀን ነው የሚለው። ይሄ ጥያቄ በቤተ ክርስቲያናችን ደግሞ ይከበራል። ይሄ ነሐሴ 7 ነው ይሄን ያደረገው። ነሐሴ 13 ደብረ ታቦር ነው። በ7 እና 6 ስንት ነው? 13 ነው። ልክ ነሐሴ 7 ነው ጥያቄ ሆነው ሲመተ ጴጥሮስ ያን ቀን በቤተ ክርስቲያናችንም አሁን እንደው ሰዓቱ ስላልሆነ ነው እንጂ በዛ ቀን ቅዳሴ አለ፣ ወንጌል አለ። ለዛ ቀን የተመደበ ቃል እግዚአብሔር አለ። የጴጥሮስ በዓል ሲመተ ጴጥሮስ ይባላል። ልክ ነሐሴ 7 ይሄን ጠይቆ ነሐሴ 13 ደብረ ታቦር ከስድስተኛው ቀን በኋላ ስለሚል መጽሐፍ ከዛ ደብረ ታቦር ላይ ወጥቶ በዛ ብርሃነ መለኮቱን ገለጠላቸው። ሊቁ ገለጠላቸው ማለት በእሱ አይደለም ለውጡ የመጣው እነሱ እንዳዩ ፈቀደላቸው ማለት ነው። የእነሱን አይን ያበራላቸው ፈቃድ ነው የሰጣቸው። ላይምሯቸው ለጭንቅላት ፈቃድ ነው የሰጣቸው። ልክ የሚያውቁት እግዚአብሔር ዋልባ ሲሆን እኮ ነጻዳ ከመበረድ ልብሱ እንደ በረዶ ነጭ ሆነ። እንደውም ዘይክል መሐፒል አጻይዶቱ እንደዛ አይነት የልብስ ንጻት በምንም አይነት እንደት በምንም አይነት ሳሙና ቢታጠብ እንደዛ ሊነጻ በማይችል መጠን የለበሰው ልብስ ነጭ ሆነ። አይናቸውን ሞልተው ሊያዩት አልቻሉም፣ ወደቁ። አየህ እንግዲህ ከታች ታሪኩን ስንመጣ ምን አለ? ለምጻሞች ዳሰውታል፣ እውራን ዳሰውታል፣ ሰርግ ቤት አይተነዋል፣ ለቅሶ ቤት አይተነዋል፣ በገበያ መካከል አይተነዋል፣ መርከብ ላይ አይተነዋል፣ ተራራ ላይ አይተነዋል። ሲርበው ወደፊት እናያለን፣ ሲጾም እናያለን፣ ሲሰግድ እናያለን፣ ሲጸልይ እናያለን። ሁሉን ነገር ታላቁ ሊቅ ዮሐንስ አፈወርቅ ተግሳጽ ዮሐንስ አፈወርቅ የሚባል መጽሐፍ አለው። በ27ኛው አንቀጽ ላይ ወሶበ ተሰምዖ ለኢየሱስ እንዘ ይትለአላ በልሳነ ሰብእ ይትአንክር ወይ ትደንግጽ ብእሲ። አንተ ሰው ኢየሱስ በሰው ቃል ሲናገር ስትሰማው እንዳታቀልለው፣ እንዳትደነግጥ። ኢየሱስ ክርስቶስ ተራበ፣ ተጠማ፣ ጸለየ፣ ሰገደ፣ ጾመ ሲብል አትበርግግ፣ አትደንግጥ። ለአንተ እንዲገባህ ብሎ ነው። ወይ ድህክ መምህር በነቢብ በፊደላት ይላል። ለምሳሌ ፊደል ቆጥረሃል? አዎ ይቆጥራቸዋል። እናንተ ቆጥራቸዋል? ማን ነው የሚያስቆጥረው ፊደሉ? መምህሩ ነው። በገጠር አሁን በከተማ የለም እንጂ መምህሩ ሳሪ ይዛል። ተማሪው ሳሪ ይዝና መምህሩ ከስር ተማሪው ይዛታል። ከላይ መምህሩ ይዛል። ፊደሏ ላይ ያቺ እንጨቷ ሀ ላይ ስታርፍ ልጁ ምን ይላል? ሀ ይላል። አሁን መጀመሪያ መምህሩ ነው የሚለው። ሀ ሲል መምህሩ ልጁ ምን ይላል? ሀ ለ ሲል ለ ይላል። ተከትሎ ማለት አሁን መምህሩ ቀስ እያለ እየቆጠረ ያለው ለማን ሲል ነው? ለተማሪው። እሱ ልበለው ቢል እንዴት ይለዋል? ሐላ መሰረ ሸቀበል ብሎ ማለት ነው። አሁን ልክ ክርስቶስ ተራበ ተጠማ ሲባል ልክ መምህሩ ለተማሪው ፊደል እየቆጠረ ቀስ ብሎ እንደሚናገረው አንተ በሚገባ ቋንቋ ልንገር ብሎ ነው እንጂ እሱማ የማይራብ የማይጠማ ዘላለማዊ ነው። መና ከደመና እያወረደ ሲያበላ ተራበ የተባለው ለአንተ እንዲገባ ነው ይላል ዮሐንስ አፈወርቅ። ስለዚህ ደብረ ታቦር ላይ እነ 3 ተማሪዎች ይዞ ሄደ። አንዱ ህጋዊ ነው ቅዱስ ጴጥሮስ፣ 3ቱ ደናግል ናቸው። ደብረ ታቦር ላይ ከሄደ በኋላ ደግሞ 2 ከብሉይ ኪዳን መጥተዋል። ትልልቅ ነቢያት መጥተዋል እና ከነዛ መካከል ኤልያስም እንደምታውቀው ትልቅ ቀናኢ ነብይ ነው። በብሉይ ኪዳን ትልልቅ ተአምራት ያደረገ ነብይ ነው። ነገር ግን አሁንም ከብሉይ ኪዳን ሙሴ የልጆች አባት ነው፣ ኤልያስ ድንግል ነው። ከነዛም በኩል ከሐዋርያት 3 ከ3ቱ አንዱ ህጋዊ 2ቱ ደናግል። ከብሉይ ኪዳን ነቢያት መጥተዋል በሙሴና በኤልያስ ተወክለው። ባለህጎቹ ያገቡት በሙሴ በኩል፣ ደናግሉ መናንያኑ ከሴት ርቀው ንጽ ጠብቀው የሚኖሩት በኤልያስ
ተወክለዋል። ስለዚህ አባቶቻችን ባጭሩ በደብረ ታቦር ላይ ብሉይና ሐዲስ ተገኝቷል ይላሉ። ይህን ለማስረዳት ደግሞ ሐዋርያ ቅዱስ ጳውሎስ በኤፌሶን 1:15 ላይ እስመ ተሐነጽክሙ ዲበ መሰረተ ነቢያት ወሐዋርያት እንዘ ክርስቶስ ርዕሰ ማዕዘን ተህንጻ የማዕዘን ድንጋዩ ክርስቶስ የህንጻው አገናኝ የማዕዘን ድንጋይ ክርስቶስ ሲሆን በነቢያትና በሐዋርያት መሰረት ላይ ተመስረታችኋል ይላል። በሐዋርያትና በነቢያት መሰረት ላይ ማለት በመቼም በኢሳይያስ በኤርምያስ ጭንቅላት ላይ እንደሆነ ይታወቃል። በሐዋርያት ማለት በጴጥሮስ ትከሻ ላይ ማለት አይደለም። ነቢያት ማለት ብሉይ ኪዳንን፣ ሐዋርያት ማለት አዲስ ኪዳንን ይወክላሉ። ስለዚህ በደብረ ሲና በደብረ ታቦር አንደኛ በሙሴ በኤልያስ በኩል ነቢያት ተወክለዋል። ሁለተኛ በሙሴ በኩል ደግሞ እንደገና ያገቡ ተወክለዋል። በኤልያስ በኩል ደናግሉ ተወክለዋል። በሐዋርያት በኩል በሶስቱ በጴጥሮስ በያዕቆብ በዮሐንስ ሐዋርያት ተወክለዋል። እንደገና በጴጥሮስ በኩል ደግሞ የሐዲስ ኪዳን ሕጋውያን ተወክለዋል። ሚስት አግብተው ልጅ ወልደው ሥጋው ደግሞ ተቀብለው በክህነት የሚያገለግሉ ንጹሐን ቅዱሳን ካህናት በቅዱስ ጴጥሮስ በኩል ተወክለዋል። በያዕቆብና በዮሐንስ በኩል ደግሞ መናንያኑ ደናግሉ ከሴት ርቀው ንጽ ጠብቀው ይህን ጣዕመ ዓለምን ንቀው ሐውዘ ዓለምን ንቀው የዚህን ዓለም አልበላም አንጠጣም ብለው የሞቀ የደመቀ አንለብስም የጣመ የላመ አንቀምስም ብለው ከዘመድ ባዳ ከከተማ ምድረ በዳ መርጠው ዳዋ ጥሰው ጤዛ ልሰው ግርማ ሌሊቱን ጸብ አጋንንቱን ታግሰው የሚኖሩ በዮሐንስ በኩል ተወክለዋል። ስለዚህ በደብረ ታቦር አጠቃላይ ጉባኤ ተወክለዋል ማለት ነው። ለምሳሌ የተባበሩት መንግስታት ስብሰባ ሲደረግ አንድ 5 ልኡክ እንልከናል። ኢትዮጵያ በቦታው ተገኝታለች ይባላል። መቼም 120 ሚሊዮን ህዝብ ተጎትቶ አይደለም። ልክ በደብረ ሲናን በደብረ ታቦርም ሙሴና ኤልያስ ተገኝተዋል፣ ብሉይ ኪዳን ተገኝተዋል ማለት ነው። ጴጥሮስ ያዕቆብ ዮሐንስ አዲስ ኪዳን ተገኝተዋል ማለት ነው። እንዲያውም ማህሌተ ጽጌ የሚባል በዘመነ ጽጌ የሚቆም ማህሌት ውስጥ የምንቆሙ አባ ጽጌ ድንግል የሚባል ሊቅ የደረሰው ማህሌተ ጽጌ የሚባል ቀለም አለ። እዛ ላይ ሊቁ 3ቱን ቦታዎች አገናኝቶ መስክሯል። በላዕሌኪ ወበዮርዳኖስ ወበታቦር 60 ጊዜያተ ዛልቦ ተውሳከ ዋልቦ ህጸተ ለወለደ ሰብ ያድ ዘስላሴው ገጻተ ጽጌኪ ድንግል ተአምሪው ከሰተ ወበጸዳሉ አብርሃ ጽልመተ። እቺ 5 ቤት ግጥም ናት። እቺ ወደ አማርኛ ስትመለስ ምን ማለት ነው? ድንግል ሆይ በዮርዳኖስ በደብረ ታቦር በአንቺ አምላክነቱን ገለጠ። በዮርዳኖስ ወልድ ሲጠመቅ አብ በደመና መጥቶ ምን ብሏል? ይሄ ልጅ ነው ብሏል። መንፈስ ቅዱስ በአምሳለ ርግብ መጥቶ በዮርዳኖስ ሶስትነታቸው ታይቷል። አሁን በደብረ ታቦርም አብ ከደመና መጥቶ የምወደው ልጅ ነው ብሎ ክርስቶስ መስክሮለታል። በእመቤታችንም ቅዱስ ገብርኤል ሲናገር መንፈስ ቅዱስ ይመጣብሻል፣ የሌለው ላይ ሊጸልልሻል፣ ካንቺ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ብሎ መስክሮ ነበር። መንፈስ ቅዱስ በእመቤታችን አብ ሊያጸናት፣ ሊያጠነክራት፣ መንፈሱ ሊያነጻት፣ ሊያከብራት ወልድ በተለያዩ ሥጋዋን ሊለብስ መጥቷል። ልክ እንደ አንቺ ደብረ ታቦር የአንቺ ማኅፀን ዮርዳኖስና ደብረ ታቦር ተመሳሳይ ናቸው። በሶስቱም አንድነት ሶስትነት ተገልጾባቸዋል ድንግል እያለ ያመሰግናል።